በእንስሳት መኖ ላይ የተጣለው ቀረጥ ከአጠቃላይ የዋጋ ግሽበት ጋር ተደማምሮ በኢትዮጵያ የእንስሳት ተዋጽኦ ምርቶች ዋጋ እንዲንር ማድረጉ ተነገረ። ይህ የተነገረው የኢትዮጵያ ጥናትና ፖሊሲ ኢንስቲትዩት የእንስሳት መኖ አቅርቦትና ፍላጎት ላይ እንዲሁም ደግሞ የማር ሀብት ልማትና የዘርፉ ተግዳሮቶች ላይ ትኩረት አድርገው በተሰሩ ጥናቶች ዙሪያ ከባለድርሻ አካላትና ተመራማሪዎች ጋር ዛሬ ሲመክር ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው ተጨማሪ አለው። የኢትዮጵያ ጥናትና ፖሊሲ ኢንስቲትዩት የእንስሳት መኖ አቅርቦትና ፍላጎት ላይ እንዲሁም የማር ሀብት ልማትና የዘርፉ ተግዳሮቶች አጠቃቀም ምርት ጥራት ላይ ትኩረት አድርገው በተሰሩ ጥናቶች ላይ ከባለድርሻ አካላትና የዘርፉ ተመራማሪዎች ጋር መክሯል። ኢትዮጵያ ከ76 ሚሊዮን በላይ የቀንድ ከብቶች፣ 45 ሚሊዮን በጎች፣ 56 ሚሊዮን ፍየሎችና 9 ሚሊዮን ገደማ ግመሎች እንዲሁም 53 ሚሊዮን የዶሮ እርባታ በመያዝ በአፍሪካ ትልቋ የቁም እንስሳት መገኛ ሀገር በመሆን ከእንስሳት ተዋጽኦ ምርቶች በየዓመቱ ከ7 ቢሊዮን ዶላር በላይ ገቢ እንደምታገኝ በመድረኩ በቀረበው ጥናታዊ ጽሑፍ ተመልክቷል። ይሁን እንጂ ለእንስሳቱ የሚውል ምግብ ወይም መኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ አይደለም ነው የተባለው። አንደኛ የግጦሽ መሬት ለሰብል እርሻ እየዋለ መሆን የሌለበት ነው። እንስሳትም እኩል መታየት አለባቸው እና መኖአቸውን ከዛ ማግኘት አለባቸው ነው። ሁለተኛ ነገር ደግሞ ድሮ የነበሩት እንስሳት ቁጥር እየጨመረ የግጦሽ መዋያ ቦታቸው ደግሞ እየጠበበ ሲሄድ ያ በጣም ዲቶሬት እያደረገ እየተበላሸ ነው የመጣው እና ማብቀል የሚገባውን ያክል እያበቀለ አይደለም እና ባለ ብዙ ፈርጅ ችግር ውስጥ ነው ያለው መኖ። አንድን እንስሳ ለፕሮዳክሽን ለማምረት ከ70-80% የሚሆነው ወጪ በመኖ ላይ የተመሰረተ ነው። ያንን ያልፈታ ፖሊሲና ስትራቴጂ ወይም ቴክኖሎጂ እንስሳት ምርትና ምርታማነት ይጨምራል ብሎ ማሰብ ዘበት ነው እና በዚህ የመኖ ችግር ምክንያት ብዙ የእንስሳት አርቢዎች ከገበያ እየወጡ ነው። ብዙ ፖሊሲዎች አሉ፣ እየተተገበሩ አይደለም። ታዲያ የመኖ እጥረትና ዋጋ መወደድ የእንስሳት ተዋጽኦ ምርቶች ላይ በቀጥታም ይሁን በተዘዋዋሪ ተጽዕኖ በማሳደር የገበያ ዋጋቸው በእጅጉ እንዲንር እንደሚያደርግ በቅርቡ ዋጋው ጨምሮ እስከ 23 ብር ድረስ ሲሸጥ የነበረውን የእንቁላል ምርት ለአብነት በመጥቀስ ጥናት አቅራቢዎቹ ተናግረዋል። ለዚህም መንግስት በእንስሳት መኖ ላይ የጣለው ቀረጥ ለእንስሳት ተዋጽኦ ምርቶቹ ዋጋ መጨመር ዋናውን ድርሻ እንደሚወስድ ነው የተገለጸው። ይሄ የታክስ መጨመር የመኖ ዋጋውን በጣም አክሮታል። ይሄ መሆኑ ደግሞ ዩሲ በላተኛው ላይ የእንቁላል በላተኛው ላይ የዶሮ በላተኛው ላይ ዋጋው ጨምሯል። በአጭር ጊዜ ውስጥ ነው ከ12 13 አካባቢ ጫወት የነበረው እንቁላል 23 ገባ። አሁን ታክስ በፊት ተነስቶ ነበር የመኖ ላይ፣ አሁን ደግሞ ኢምፕሊመንትን ነው። ዋይ ለምንድን ነው ፖሊሲ ሜከርስን ማሳመን አልቻልንም ወይስ ያለው የመኖ ችግር ተፈቷል? እንደሰማችሁት ነው ዛሬ የመኖ ችግር እንዳለ ሆኖ አሁንም መኖ ላይ ታክስ አለ። ሌሎች ነገሮች ላይ ሲነሳ መኖ ማለት እንቁላል ነው፣ ስጋ ነው፣ ወተት ነው። ይሄ ደግሞ አገር የሚገነባው ልጆች ይሄን ነገር በልጅነታቸው ካላገኙ ማይንድ ችግር አለ። አገርን የሚገነባው ትውልድ ነው። ትውልድን ደግሞ በቂ ፕሮቲን አኒማል ሶርስ ፉድ ማግኘት አለበት። በመሆኑም ከዘርፉ የሚገኘውን ሀብት በአግባቡ ጥቅም ላይ ለማዋልና የእንስሳት ተዋጽኦ ምርትና ምርታማነትን ለማሳደግ መንግስት በመኖ ላይ የጣለውን ቀረጥ መለስ ብሎ እንዲያይና በዘርፉ የወጡ ፖሊሲና ስትራቴጂዎች በአግባቡ እንዲተገበሩ ጥናት አቅራቢዎቹ የመፍትሄ ሀሳቦችን አቅርበዋል። የታክስ መጨመር አብዛኛው አቅም የሌለው ወጣቱ ወደ ዶሮ እርባታ ገብቶ ስራ የፈጥሮ ወደዛ እየሄደ ነበርና ትንሽ እሱንም እንደሚጎዳ መንግስት ያየ አልመሰለኝም። እኔ ባለ ብዙ ፈርጅ ችግር ውስጥ ነው ያለው መኖና መኖን በተፈጥሯዊ ሁኔታ በነባር ሁኔታ ማስኬድ በጣም ከባድ ነው። የተሻሻለ አፕሮች፣ የተሻሻለ ዲዛይን፣ የተሻሻለ ፖሊሲ ይፈልጋል፣ ይጠይቃል። መንግስት ትኩረት መስጠት አለበት እና ይሄን አሁን ኢምፕሊመንትድ የሆነው ታክስ መነሳት አለበት። ሌሎችም እንደዚሁ በቂ ፕራይቬት ደግሞ ኢንዱስትሪ ፕራይቬት ሴክተሩ መግባት አለበት መኖ ማምረት ላይ፣ እንስሳቱ ማድለብ ላይ፣ እንስሳት ወተት ማምረት ላይ እና እነዚህ ነገሮች ለፕራይቬት ሴክተሩ ደግሞ ምንድነው ምቹ ሁኔታ መፈጠር ያለበት። ብዙ ፕራይቬት ኢንዱስትሪ መግባት ይፈልጋሉ፣ ግን ይገቡና በዘላቂነት ሲያመርቱ አይታይምና ይሄ ነገር በደንብ ታይቶ ትኩረት ተሰጥቶት ያሉትን ፖሊሲዎች ኢምፕሊመንትድ መደረግ አለባቸው ነው።